በአሜሪካና በኢራን መካከል የቀጠለው ጦርነት በየዕለቱ እንግዲህ አዳዲስ ነገሮችን እየሰማን እንገኛለን። ዛሬ ኢራን በአሜሪካ ወታደራዊ ኃይል በኢራን ላይ የእግረኛ ወታደሮችን በማስጠጋት ዘመቻ የሚጀምር ከሆነ በመካከለኛው ምስራቅ ቀጠና የሚገኙት ዩናይትድ አረብ ኤምሬትና ባህሬን የኢራን እግረኛ ሰራዊት ኢላማ ሆነው ኢራን እነዚህን ግዛቶች በቁጥጥር ስር ወይም እነዚህን ሀገራት እንደምትወርና ግዛቶቻቸውን በቁጥጥር ስር እንደምታደርግ ጭምር መግለጫ በመስጠት ምናልባት እነ ዶናልድ ትራምፕ በእርግጥ በኢራን ውስጥ እግረኛ ጦርን ሊያዘምቱ ይችላሉ ወይ የሚለው ጥያቄን ሌላ ከባድ ራስ ምታት ጭሮበታል ወይ ለኩሶበታል። ሰላም ጤና ይስጥልን ክብራትና ክብራን የሬድሲ ፖስት ቤተሰቦች፣ ነፃነት ላቀው ነኝ በሬድሲ ፖስት። በየዕለቱ በእንዲህ አይነት መረጃዎች እንገናኛለን። ቀደም ብዬ ነገርኳችሁን ኢራን ዩናይትድ አረብ ኤምሬትና እንዲሁም ባህሬንን ልትወር እንደምትችል ያስጠነቀችበትን መረጃና በዚህ ሰዓት ከዚህ ጦርነቱ ጋር በተገናኘ እየተሰሙ ያሉ አበይት ዋና ዋና ጉዳዮችን ወደ እናንተ አደርሳለሁኝ። መልካም ጊዜ ይሆንላችሁ። ሰብስክራይብ ማድረጋችሁ በኢራንና በአሜሪካ ተደራዳሪዎች መካከል በኢስላማባድ ይጠበቅ የነበረው የድርድር ሂደት አለመሳካቱን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእርግጥ ያ የድርድር ሂደት ለምን እንዳልተሳካ ምክንያት አድርገው ሲያቀርቡ በትላንትናው ዕለት ሰጥተውት በነበረ አንድ ጋዜጣዊ መግለጫ ላይም ያነሱት አንድ ሀሳብ ምንድን ነው? በኢራን መሪዎች ዘንድ ለአሜሪካ የሚያቀርቡትን ፕሮፖዛል በተመለከተ ስምምነት ላይ መድረስ አልቻሉም፣ መከፋፈል በመካከላቸው ተፈጥሯል የሚለውን ጉዳይ ነው። ይህ በኢራን መሪዎች መካከል ተፈጥሯል እያሉት የሚገኘው መከፋፈልን በተመለከተ እንደ ፎክስ ኒውስ የመሰሉ እንግዲህ የተለያዩ መገናኛ ብዙሃን በጣም ትንታኔዎችን ጭምር እየሰሩ በእርግጥም የኢራን መሪዎች በዚህ ሰዓት ላይ በመከፋፈል አይነት ሁኔታ ውስጥ መሆናቸው ያለቀና ጥንቅቅ ያለ በአንድነት የተስማሙበት የድርድር ሀሳብን ለአሜሪካ እንዳያቀርቡ መሰናክል ሆኖባቸዋል የሚለውን ዜና በተደጋጋሚ እያሰራጩ ይገኛሉ። ያው ዶናልድ ትራምፕ ከማለታቸው ጋር ተያይዞ ይሄ ጉዳይ ከመነሳቱ በቀር በእርግጥ በኢራን ውስጥ በመሪዎቻቸው መካከል መከፋፈል ተፈጥሯል ወይ የሚለውን ጉዳይ በተመለከተ ምንም አይነት የተረጋገጠ መረጃ ይዘገባ እስከተጠናከረበት ጊዜ ድረስ አልወጣም። እኔ ፐርሰናሊ ብትጠይቁኝም በእርግጥ በኢራን መሪዎች መካከል መከፋፈል ይፈጠራል ወይ ወይም መከፋፈል አለ ወይ የሚለውን ነገር ከተመለከትን ከድሮም ጀምሮ የነበረ ወግ አጥባቂዎች ወይም ሃርድ ላይነር የምንላቸው ወገኖች አሉ። እንደገና ደግሞ ሪፎርሚስት ወይም ደግሞ የለውጥ አራማጅ የሚባሉ ወገኖች አሉ። እነዚህ ወገኖች መሀል ላይ ደግሞ ለሁለቱን ወገኖች እንደ ድልድይ ሆነው የሚያስተሳስሩ መሀል ላይ የቆሙ ወገኖች አሉ። እነዚህ ሰዎች ለአሜሪካ በሚሰጥ የሀገራቸውን ጥቅም በሚያስከብሩበት ነጥብ ላይ ሳይሆን ልዩነት ያላቸው ኢራን በመካከለኛው ምስራቅ ምን አይነት ቅርጽና አቋም ይኑራት በሚለው ጉዳይ ላይ ነው እንግዲህ በቀደሙት ጊዜ የተለያየ አቋም ላይ የነበሩት። ለምሳሌ የኒውክሌር ጦር መሳሪያ ጉዳይን በተመለከተ ወግ አጥባቂ ወይም ሃርድ ላይነርስ የሚባሉት ኢራን በቶሎ የኒውክሌር ጦር መሳሪያ ባለቤት ትሁን የሚለውን ጉዳይ ሲያስቀድሙ፣ በአንጻሩ ደግሞ ሞዴሬት ወይም ተራማጅ የሚባሉቱ ኃይሎች ደግሞ ኢራን የኒውክሌር ጦር መሳሪያ ሳይኖራት ትቀጥል ከነ አሜሪካ ከመሰሉ ሀገራት ጋር በስምምነት ጉዳዩን ትፍታ የሚል አቋምን ያንጸባርቃሉ። ይሄ ጉዳይ ባለፉት ዓመታት የነበረ ነው። አሁን ከዶናልድ ትራምፕ የድርድር ሂደት ጋር የሚገናኝ አይደለም። ከ1979 እንደ አውሮፓውያን አቆጣጠር ኢራን ውስጥ አብዮት ከተከናወነበት ጊዜ ጀምሮ በአንድ ሀገር ውስጥ የተለያየ የፖለቲካ አመለካከት፣ አስተሳሰብ ያላቸው ወገኖች እንደሚኖሩት ሁሉ በኢራን ውስጥም ያሉት የፖለቲካ አስተሳሰቦችና ወገኖች በቀደም ብዬ በነገርኳችሁ ሃርድ ላይነር ወይም ወግ አጥባቂ፣ ሞዴሬት ወይም ተራማጅ እየተባሉ የሚገለጹ ናቸው እንጂ አሁን አዲስ የመጣ የተፈጠረ ነገር የለም። አዲስ የመጣና የተፈጠረው ነገር ምንድን ነው? ኢራን ዛሬ እና አሜሪካ መሪዎቿ በአንድነት በመቆም ለአሜሪካ የሚሆን ፕሮፖዛል ማቅረብ አልቻሉም የሚለውን ጉዳይ እያነሱ ባለበት በዚህ ሰዓት ላይ ኢራን 4 ቀይ መስመሮቿን አሳውቃለች። ኢራን ያሳወቀቻቸው 4 ቀይ መስመሮች፣ አንደኛ የሆርሙዝ ሰርጥን በተመለከተ ኢራን ሆርሙዝ ሰርጥን ተቆጣጥራ ትቀጥላለች የሚል ነው። ሁለተኛ የበለጸገ ዩራኒየም በተመለከተ ኢራን በመጪዎቹ ዓመታትም ዩራኒየም እያበለጸገች እንደምትቀጥል ይሄ ጉዳይ እንደ ቀይ መስመር እንደሚቆጠር መግለጿ ነው። በሶስተኛነት በኢራኖች ዘንድ እንደ ቀይ መስመር የተቀመጠው ዶናልድ ትራምፕ በሰበብ አስባቡ አሉባልታም ሆነ ውሸት ሊባል የሚችል አይነት መረጃን እያነሱ ኢራንን ወደ ድንጋይ ዘመን መልሳታለሁ፣ ኢራንን አጠፋታለሁ፣ ኢራንን እንዲህ አደርጋታለሁ የሚል የዛቻና ማስፈራሪያ መልእክቶቻቸውን ከማሰራጨት እንዲቆጠቡ እንደ ቀይ መስመር ሆኖ ኢራን ያቀረበችው ሌላ ጉዳይ ሆኗል። በአራተኛነት ቀደም ብዬ መግቢያ ላይ ወደ ነገርኳችሁ ነጥብ እንመጣለን። ይህ ጉዳይ አሜሪካ እግረኛ ወታደርን ወደ
ኢራን ልታስገባ ትችላለች ወይ ከሚለው ነባራዊ ሁኔታ ጋር የሚገናኝ ነው። ኢራን ወደ አሜሪካ እግረኛ ጦሯን ልታስገባ የምትችልበትን ነገር በተመለከተ በተለይ ይሄ 60 ከመቶ የበለጸገውን ዩራኒየም ይዛ ለመውጣት ምናልባትም በስፔሻል ኦፕሬሽን እግረኛ ወታደሮችን ማስገባት ማስጠጋት የሚለውን ነገር ታሳቢ እያደረገች ነው የሚል መረጃ በተደጋጋሚ ሲሰማ ቆይቷል። ታዲያ እነ ዶናልድ ትራምፕ ምናልባት እግረኛ ወታደሮቻቸውን ወደ ኢራን ለማስገባት በጣም ከባድ ነባሪያ ሁኔታ ነው የሚገጥማቸው እንደምታውቁት። ለምን ከተባለ የኢራን የመሬት አቀማመጥ ለእግረኛ ውጊያ ሊመች ቀርቶ ኢራንን በጣም ያለፉት 500 ዓመታትን ግዛቷን ጠብቃ እንድትቀጥል ያስቻለ ይሄ አሁን ላይ የምንመለከተውን የኢራን ካርታ ላለፉት 500 ዓመታት ጠብቃ እንድትቀጥል ያስቻለ የመሬት አቀማመጥ ነው። ከዚህ ቀደም ሰርቼላችሁ በነበረ ዘገባ ላይ እንደምታስታውሱት ኢራን በፓኪስታን በነ አፍጋኒስታን ጋር በምትዋሰንበት አካባቢ ላይ 2 በረሃዎች አሉ። እነዛ 2 በረሃዎች እጅግ በጣም አዳጋች ከመሆናቸው የተነሳ በዛ አካባቢ ላይ ምንም አይነት የተፈጥሮ የህይወት እንቅስቃሴ የለም እና አሜሪካ በዛ በኩል እንግባ ቢሉ በነ አፍጋኒስታን በነ ፓኪስታን በኩል እንግባ ቢሉ እግረኛ ወታደሮቻቸው እዛ በረሃ ውስጥ ነው ሰጥመው የሚቀሩት። ልክ ያንን እግረኛ ወታደሮችን በዛ በኩል አናስገባም ብለው በነ ቱርክ በኩል በነ ኢራቅ በኩል እግረኛ ወታደር እናስገባ ቢሉ ያ አካባቢ ደግሞ ዛግሮስ የተባሉ የሚጠሩ በጣም ግዙፍና አስገራሚ የኢራን ተራሮች የሚገኙበት ስፍራ ነው። ያንን ተራራ አልፎ መግባት እጅግ በጣም አዳጋች ነው። ከዚህ ቀደም በጣም ታሪክ የሚያውቃቸው እንደነ አሌክሳንደር ዘግሬት የመሰሉ ታላላቅ ንጉሶች እንኳን የተፈተኑባቸው አይነት የመሬት አቀማመጥ ናቸው ያሉት፣ አይደለም የአሜሪካ ወታደራዊ ኃይል። ከዛግሮስ ተራሮችን ወረድ እንዳላችሁ የአረቢያን የፐርዥያን ገልፍን ታገኛላችሁ። ይሄ የሆርሙዝ ሰርጥ ጫፍ ላይ የሚወስደውን ፐርዥያን ገልፍን እነ ዩናይትድ አረብ ኤምሬት ምናምን የሚዋሰኑበትን የባህር ክፍል ታገኛላችሁ። በፐርዥያን ገልፍ ተቃራኒ በላይ በሰሜን በኩል የካስፒያን ባህር አለ። ኢራን በእንደዚህ አይነት የመሬት አቀማመጥ የተከበበች ሀገር ነች። ይሄ የመሬት አቀማመጧ ስትራቴጂካዊነቷን ከማሳየት ባለፈ እግረኛ ወታደር ልግባ ቢል አዳጋች ይሆንበታል የሚለውን ነጥብ የሚያጠናክሩ ናቸው። ናው እና አሜሪካ ይህንን ነገር እንቋቋማለን ብለው ቢያልፉና እግረኛ ወታደር ቢያስገቡ እንደምታውቁት በኢራን ውስጥ የአይአርጂሲ የሚባል ወታደራዊ ኃይል አለ። 500-600 ሺህ የሚጠጉ ወታደሮች አሉት ይባላል። ባሲጅ የሚባል ደግሞ በጎ ፈቃደኛ ወዶ ዘማች የሚባሉ ወታደሮች አሉ። ከ1 ሚሊዮን በላይ መሆናቸው ይነገራል። በሶስተኛነት ደረጃ ደግሞ የሀገሪቱን ዳር ድንበር የማስጠበቅ ኃላፊነት የተሰጠው የኢራን መከላከያ ኃይል የሚባል ወታደራዊ ክንፍም አለ። በጥቅሉ ሚሊየንስ የኢራን ወታደራዊ ኃይል እዛ ይጠብቃቸዋል እላችሁ ነው የፈለግኩት። አሁን እነዚህን ነገሮችን ተቋቁመን እናልፋለን ብለው እነ አሜሪካ የመሬት አቀማመጡን በሚሊዮን የሚቆጠረውን የኢራን ወታደራዊ ኃይል አልፈው ኢራንን በእግረኛ ወታደር ወረራ የሚፈጽሙ ከሆነ ዘመቻ የሚጀምሩ ከሆነ ኢራን የምወስደው ያጸፋ ምላሽ ልክ ከዚህ ቀደም ሳደርግ እንደነበረው ሊባል ይችላል። ቲት ፎር ታት በሚባለው እሾህን በሾህ የምንለው አይነት የጦር ስልትን አይደለ እንግዲህ የተገበረች የምትገኘው። በዛ መልኩ እነ አሜሪካ ወታደሮቻቸውን ወደ ኢራን የሚያስገቡ ከሆነ እኔ ደግሞ ወታደሮችን ወደ ባህሬንና ወደ ዩናይትድ አረብ ኤምሬት ወደ ዱባይ አስገባለሁ እያለች ነው የምትገኘው። ይህ ማለት በሌላ ቋንቋ እነ አሜሪካ በዚህ ስፍራ ላይ መጥተው ጥቅማቸውን ለማስከበር እንግዲህ ያው ኢራን ውስጥ ማሳካት የሚፈልጉትን ነገር የአገዛዝ ለውጥን በሉ፣ ነዳጁን መቆጣጠር በሉ፣ ባንኮቹን መቆጣጠር፣ ሆርሙዝን መቆጣጠር፣ ዩራኒየሙን መቆጣጠር እያለን የምንዘረዝራቸው ነገሮች ዛሬ ድረስ እንግዲህ በጦርነትም አልተሳካም፣ በድርድርም አልተሳካም። ድጋሚ ጦርነትን አማራጭ አድርገው እግረኛ ወታደሮችን የሚያስገቡ ከሆነ ኢራን የምወስደው የአጸፋ እርምጃ ነው፣ እናንተ ይህን የምታደርጉ ከሆነ የምወስደው የአጸፋ እርምጃ ዩናይትድ አረብ ኤምሬትና ባህሬንንም ያነጣጠረ ይሆናል የሚል አይነት አቋም ላይ ደርሳለች። ይሄ ጉዳይ በቀጠናው ነባራዊ ሁኔታ ላይ የእግረኛ ጦርነት የሚጀምር ከሆነ የኢራንና የአሜሪካ ጦርነት ሳይሆን የሚሆነው ነገሩ ቀጠናዊ ጦርነቱ ነው የሚሆነው። እነ ዩናይትድ አረብ ኤምሬት እነ ባህሬን መቼስ በኢራን ግዛታቸው ሲወረር ወይም ሲያዝ እጃቸውን አጣጥፈው በዝምታ አይመለከቱም። ሌሎች የአረቡ ዓለም ሀገራትም ተመሳሳይ ጣፈንታ እንደሚገጥማቸው በማሰብ ለጦርነት ዝግጁ ሊሆኑ ይችላሉ። ስለዚህ ይሄ በኢራንና በአሜሪካ መካከል ያለው ነገር ወደ ምን ተቀየረ? ወደ ቀጠናዊ ጦርነት ተቀየረ ማለት ነው። ያም የሚሆን ከሆነ አንደኛ ተጎጂ የሚሆነው ማን ነው? አንደኛ ራሳቸው እዛ ያሉት የግሬት ገልፍ ካንትሪስ ጂሲሲ የሚባሉት እነ ኳታር፣ እነ ሳውዲ፣ እነ ዩናይትድ አረብ ኤምሬት በሆርሙዝ ሰርጥ መዘጋት ምክንያት የደረሰባቸው የኢኮኖሚ ድቀት አሁን ደግሞ አክቹዋሊ ድንበራቸው ላይ በሚመጣ የኢኮኖሚ ድቀት ወደ ሌላ አዲስ ደረጃ ይሸጋግራል። ሁለተኛ እነ አሜሪካ እና አጋሮቻቸው
እንደምታውቁት የዓለም የነዳጅ ዋጋ በሚጨምርበት ጊዜ ዋሽንግተን ውስጥ ያለ ነዳጅ ሻጭም ጭምር ነው ዋጋ የሚጨምረው እንጂ እነሱ ተነጥሎ ምንም እንኳ ከፍተኛ የነዳጅ ምርት ቢያመርቱም ከዓለም ዋጋ በተለየ ሁኔታ የሚሸጡ አይሆኑም። እንደምታውቁት ዚያር ካፒታሊስት አት ኤንድ ኦፍ ዘ ዴይ እና የነ አሜሪካ ነዳጅም እንግዲህ አደጋ ውስጥ ይገባል ማለት ነው። ማምረት ብቻ በቂ አይደለም። በዓለም ላይ አቅርቦት ሰንሰለቱ ሰላማዊ መሆን አለበት። ያ ካልሆነ ምን አይነት አደጋ እንደሚደገን ኢራን ባለፉት ቀናት በነበሩ ጦርነቶች አይተናል። 2 ወር ሞላው አክቹሊ አሁን ያንን ነገር በግልጽ ስላየን ቀጣይ የሚሆነው ነገር ምንድነው የሚለው ነጥብ እጅግ በጣም አሳሳቢና ምናልባትም የቀጠናውን መጻኢ ሁኔታ ጭምር ወደሚወስንበት አይነት ደረጃ ተሸጋግሯል የሚል ድምዳሜ ላይ እያደረሰ ነው የሚገኘው። ለዛሬ ባጭሩ ይሄን ነበር ያዘጋጀውላችሁ። ሰብስክራይብ ማድረጋችሁ እንዳይረሳ። ነፃነት ላቀው ነበርኩኝ። በሪልሲ ፖስት በየዕለቱ በእንዲህ አይነት መረጃዎች እንገናኛለን። ሰብስክራይብ እያደረጋችሁ ቤተሰቡ